ያራድ ይልጅ ይገባሽ አይደል ነው አሁን ከብሩ አንድ ትጉደልና እዚህ ነው የሚያልቅልህ እኔ የማውቀው ነገር የለም እሱ ነው እሱ የት ነው ያለው አንዛ አዲስ የገቡ ናቸው ለፎ እዚህ ቤት ሰፈር የገቡት አዎ ባክ እነሱ ነው እሺ መጣ አሎ በጣም ማያመልጠኝ አሁን ሳበሰው ይሄ ሰው ይዛል እንትሩም ይዋጣልና አሁን ሳበሰው ና ከፈለግና ይሄ ሰው ያመራል እንዴ አንቺ እግዚአብሔር አይወድሽም ጸሎትሽን አይሰማሽም እንዴ አረ እግዚአብሔር ነው ይወደኛል ይሰማኛል ግን እኮ ቢወድሽማ ያው ለፈተና እንዴት ትፈተኛለሽ ሁሉ የተፈተንሽ እኮ ነው እግዚአብሔር ቢወድሽ እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆኛለሁ ከመቼ እዚህ ደረስኩ መቼ ነው ይሄ ደግሞ ያነበብኩት በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይገስጽክ ከመጀመሪያ ጀምራለሁ እንጂ በስመ አብ ወመንፈስ ቅዱስ በስመ አብ በስላሴ በስመ አብ ወመንፈስ ቅዱስ አንተ ምን ሆነ ነው ጓደኛ መጥቶኝ ነው ማነው ጓደኛዬ ነኝ ናቲ ነው ምን አድርገው ነው የመታ ምንም ሳታረጋው ያው ሊመታ አይችልም እሱ ያ አንድ አለ አዲስ የገባ ማ እሱ እህቱን በልቷት ማን ይበላል ቦርሷም ምናምን በልቷት አለ አንድ አለ አዲስ የገባ እኛ ሰፈር የማን ጓደኛ ነው ኧረ ዝም ብሎ አዲስ ነው አዲስ ነው ከእኔ የመጣው ኧረ እዛ ሰፈር ነበር አሁን በዚህ ያሳደደው ነው ናቲ ተናገር ይኸውልህ ተናገር ኧረ እሱ መቶኛል እንዴ ይኸውልህ ተናገር ብያለሁ የኔ ያሉት እነሱ ያው በዛ አዲስ ሰፈር ያራራቀው እዛ እንዴ በበላት ይሄ ደግሞ ምሽት የተፈታው እንዴ ይሄኛው ደግሞ ሞተረኛው ማን ነው እንዴ ምን ይሄ ናቲ ጓደኛ እኔ አውቀዋለሁ ማለት የዚህ ሰፈር አይኖር ሸቤ ውስጥ ነበር ምን ሰርቶ ምን ፋውል ሰርቶ የሆነች ነገር ሰርቶ ገጥቷል ምን ሰው ገሎ አይ እንደዛ ሳይሆን የሆነ
ሞተሩ ራሱ ነው ጓደኛው ነው እኛ እንትን ያ ግብደው ወንበዴ ሊበሉ ነው እንዴ? አንዱ አልበቃኝ ስለ ጭራሽ ይሄ ደግሞ ከየት ምን እንደፈቱት ራሱ ወይኔ እቺ አባቶች ማማን ይበላ እንዴ ሊበሉ ማንም እንዴ ማርኩ የሶስተኛው ዓለም ጦርነት ተጀመረ። አሁን ልብስ ቀይሬ መጣት አለብኝ። ወደ ቤት ላበራብረብኝ እኮ ቤት እናት ወር ብትገባ ታምጥ ማን ነው? አንተ ብራዳ ምንድነው አንተ የምሰማው ነገር? ተናገር እንጂ ብረም ይዘጋ። አንተ መች ተከፈተ? ዛሬ ጠዋት ነው እኔማ በእናትህ ከሸቤ ተፈተው። እንዴት አልደወልክልኝ? ስልኬን ገና መቼ ተቀበልኩ በእናትህ? አመለጠ አይደል? ማን ነው? ቆይ ምንድነው? ማን ነግሮ ነው ሲጀመር? ቆይ እሱን አንተም ይሰራልሃል። ምን እባክህ ሲስተር እኮ አግል አድርጓት። አሁን ይኸውልህ በስርዓት እንድትነግረኝ እፈልጋለሁ። ምን ሲሆን እንደነበረ ምን እንደተፈጠረ መስማት ፈልጋለሁ። በቃ በስርዓት ንገረኝ። እንደተፈጠረ ንገረኝ። መስማት ፈልጋለሁ ሁሉንም ነገር። ልጁ ማለት ከማን ጋር ነው የሚሰራው? ልጁ እባክህ እዚህ ሰፈር አዲስ ነው የገባው። እሺ ከዛ ሮባ ጋር ነው አንድ ላይ ጓደኝነት የተፈጠረው ይጠበቁ። ከዛ ሮባ ጋር ድብር ነው ሰሩባኩ አንድ 50 ሺህ ብር መሰለኝ። ሌላው እንኳን ተቀበል እጥፍ ነው ማስመልሳቸው። አዎ ሌላውን እንኳን ተቀበል። እኔ ኪሮድ አይደለሁ እንዴ? አይቶ ችግር የለውም እኔ እቀበላችኋለሁ። ምንም አሁን ተፈተህ ደግሞ ድጋሚ እና ያንዳንዱ ነው የሚበቀለው ነው እያንዳንዱ ማለት ነው። አረ ችግር የለውም ብራዘር አያሳስብሽ። የሚገርም ናቸው የሚገርም። እና ሸቤ እንዴት ነበር? አረ ሸቤውን አታንሰው። አረ ተው ሸቤማ መረረኝ እኮ አሁን በቃ ሸቤ ራሱ። አንተማ አንድ ቀንም ጠይቀኝ አታውቅም። ለራሴ መች ነበርኩ እኔ እኮ ገና ሳምንቴ ነው ከተፈታው። አንተም ታስረ ነበር እኛ ጋር ታዲያ እንዴት አላመጡም? ሌላ ጋር የሚገርም ነው። ይሄን ክፍተት አይተው ነው እና ብራዘርስ ሲስተርስ ደህና ናቸው እነሱ። ብራዘር እንደሆነ ጭቅጨቃው አልተዋለ። ዝም ብሎ ይጨቀጭቃል አይደል? በቃ ነዘነዘ እንጂ እኔም አሁን ጥዬ ልወጣ እንደ እያልኩ። ኧረ ተው ዝም በለው ተው። እስቲ አንተ መንገድ ላይም ሲያገኝ እስቲ የሆነ ነገር በለው። እኔ እኮ ምን ሙድ ይዤበት እኮ ነው የማልፈው። ደግሞ ሽማግሌ እንዴ የፈለገውን ቢል ደግሞ ነው ያሰማዋል። አንተ በዘዴ ዝም ብለህ የለ እሺ እያልክ ማለት ነው እኔ ምን አገባ? ኧረ ተውስ ገዳም አይገባም እንዴ? ደግሞ እጄ ሳለማለሁ በቃ እንደው ፈጣሪ በቸር የኛ እምነት እኮ ኮስ ይበልጣል እኮ። ጭርሽ እንዴ አንላቀቅም ግን ወይኔ
እና እንግዲህ ማለት ነው ይኸውልህ ተመስገን እንዴ እንዴት ነው? ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆየኝ። መች ተፈተኑ? ጎረምሳ የኔ ነገርማ እንዴት ነህ? ከች ብያለሁ። አረረ ከቻሳ ብያለሁ። አንድ ቀን ብቻ እንደጠየቅኩ ድጋሚ ሳልመጣ በቃ ወጣ። አይ ተው እናንተማ እኮ መቼ ምን ጓደኛም ድርዮም እንኳን አንድ ቀን አልመጣም እኮ ምን ብቻ ተላ እሱማ እኮ በቃ ሸቤ እንደገባ ሰማው ከኔ በኋላ። ችግሩ ምንድነው? አትማሩም እናንተ ከስተታችሁ። እውነት ነው። ቢያንስ አንተ ትሻላለህ። አንተማ ጭራሽ ብዙ ባል ምክርም ጭራሽ አይደምጥም። እስኪ ምከረው። እኔ እኮ መክረዋለሁ። በቃ ምን ሆናችሁ ነው ደግሞ? ድምጻችሁ እኮ እዛ ድረስ ጎረቤት ይረብሻል። ምንድነው የምትጨቃጨቁት? ችግር አለ እንዴ? ገና ሰርቆ ላስመልስላት እንጂ ምን ሆነ? እሱማ አገኛችሁት አይደል? እናገኘዋለን። እዚህ ሰፈር ካልወጣ እኔና እሱ አብረን ልንሆን አንችልም። እዚህ ሰፈር አይደለም እንደዛ ማድረግ አይደለም ያለባችሁ። ግድ ነው አይደለም። ክፉን በክፉ መመለስ የለባችሁ በፍጹም። እና ደግሞ ካለፈው ስተታችሁ ተማሩ። እስካሁን እስኪ ምን ውጤት አመጣችሁ? ከብዙ ሰው ስትጋጩ፣ ስትጣሉ፣ ድጋሚ ስትታሰሩ እስኪ በህይወታችሁ ላይ ምን ለውጥ አመጣችሁ? ልክ ነው። ግን ያው አሁን እዚህ ጋር ማለት ነው ከምር አዳምጡ። እዚህ ምድር ላይ ስትመጡ ለምን አላማ ነው የመጣችሁት? እስኪ መልሱልኝ። እሱማ ያው ጥሪያችሁ ለምንድን ነው የተጠራሁት ብላችሁ አታስቡ? ያው ተወልደን ምናምን ግድ ነው። ምንድን ነው የምትጠቃቀሰው አንተ? መልስልኝ እንጂ ከምሬን እኮ ነው። ኧረ ተው ጨቀጨቀን እኮ አይደለም። እስካሁን መስማት አለብን አይደለም። እስኪ አሁን ስንት ዓመት አደጋችሁ እኮ? አሁን እኮ እናንተ ትዳር ይዛችሁ ብዙ ነገር የምታደርጉበት ሰዓት እየመጣ ነው። ምን አደረጋችሁ? በነፍሳችሁም በስጋችሁ ምን ጥቅም አደረጋችሁ? ለእግዚአብሔርም ወይ ደግሞ ለእናንተ? እሺ የእግዚአብሔርን ተውትና ለእናንተ የሚሆን እስኪ ምን ስራ ሰራችሁ? እስኪ በጸባይ ላይ በስነ ምግባር ላይ ምን ለውጥ አመጣችሁ? ማለት አንዳንድ ጊዜ ቆም ብላችሁ ህይወታችሁን አስቡት። ዛሬ የምታደርጓት እያንዳንዷ ነገር ነገ ላይ ዋጋ ያስከፍላችኋል። ነገ ሁላችሁም በየራሳችሁ ህይወት ነው የምትቀጥሉት። ዛሬ ላይ የምታደርጉት መጥፎ ነገር፣ ዛሬ ላይ የምትሰሩት በሰው ላይ ነገ እናንተም ላይ ይደርሳል ይህ ነገር። ስለዚህ ቆም ብላችሁ አስቡት፣ ራሳችሁን መርምሩ። እንደዚህስ የሚያደርገኝ እኔ ነኝ ወይስ ማን ነው ብላችሁ ራሳችሁን አጣሩ። እኔ እኮ ነግረዋለሁ፣ አይሰማም እንጂ እሱ ነግረዋለሁ። አይሰማም ግን ነበር ከነባቱ ስንት ያን ቁጭ አድርጌ ነበር ስለዚህ አይሰማም። አሁን በጡንቻችሁ እንድታምኑ ባላችሁ ሰውነት እንድትመኩ እንደዚህ አይነት የዱርዬነት ጸባይ የሚያመጣባችሁ አንደኛ የመንፈስ አሰራር። ምክንያቱም ይሄ ፈራሽ ነው፣ ይሄ ሰውነት ፈራሽ ነው። ነገር መንፈስ ባለፈው ስለሱ እያወራን ነበር፣ ጠይቀው ይነግራል። ግን ምን አለ መሰላችሁ አንዳንድ ጊዜ ሰይጣን አቅም የለውም። የታባት እሺ ወንድ ልብ ካለው ምን ታደርገዋለህ? አይቶ እንዴ ነችን በሱ እኔ እንትናል ግን ያው ይስተካከላል። ግን እሺ እኔ ማለት ነው ሁሌ በየጊዜ ነው የምነግራችሁ። ነገር ግን ህይወት በራሷ ታስተምራችኋለች። የት አባቱ ሂዶ ነው? እስኪ ደውልለት። ሄሎ በያ ተረፍሽ? ኧረ እባክህ ማንን ጭራሽ እኔን ኧረ አልነኩኝም። እኔ ራሴ እንዴት እንዳደረኳቸው እንዴት እንዳደረኩት እኔን የማውቀው ማንም አይነካኝም። እኔን ያው ግን ተው ከኋላ እንዳይኖር ብቻ። ኧረ እባክህ የምን ከኋላ ነው ያማል እንዴ? ኧረ ያልሰማቸው ምን አባቱ መጡ እንዴ? ምንኝ ቤት ነህ? እባክህ ቤት እየሄድኩ ነው። እዛ ቦታ እንገናኝ እሺ? ነገ ላይ አሁን ዛሬ ሳቃችሁ አይደለ? አሁን ዛሬ እናንተ በእኔ ላይ ተጠቃቀሳችሁ ሙዳዛችሁብኝ አይደለ? ነገ ደግሞ ህይወት በእናንተ ላይ ትጠቃቀስባችኋለች። ሁሉም ሰው እኮ ነው። አሁን ይሄ ሁሉም ሰው ራስህን አስከብረህ ከኖርክ ግን ማለት ነው ማንም አይነካም። ማንም ሊነካም አይችልም አይደለ? አዎ እሺ ያለ እግዚአብሔር ፍቃድ ማድረግ ትችላለህ? እሱማ እንዴ እኮ ወደ ልኮናል
አይደለ? ልኮናል እኮ አንደኛ። እሺ እግዚአብሔር ነፃ ፍቃድ ሰጥቶናል አይደለም? እግዚአብሔር እንዲጠብቅህ ምን አደረክ ካንተሽ? እግዚአብሔር እንዲጠብቃችሁ ምን አደረጋችሁ እንዴ? ይጠብቀናል እሱ እንዴ? ምን አድርገህ ነው? አይ ጥሩ እኮ ነው ምክሩ። ግን አንዳንዴ አሁን መቀበልና ማልቀበለው አለ። ግን ኢየሱስ ክርስቶስ አንዴ በደሙ ዋጋ ከፍሎልናል። በቃ ሰይጣን ደግሞ እና በአቅም አለውና ነው። እኔማ እኮ አሁን መክሬ በቃ አለ አይደለ ትቻችኋለሁ። ለምን ህይወት በራሷ ናት እናንተ የምታስተምራችሁ። እግዚአብሔር በሆነ መንገድ ነው እንጂ የሚያስተምራችሁ እናንተን ሁለታችሁም የምትለወጡ አይነት። እንደውም አንተ ትንሽ ትሻላለህ። እንደውም አሁን ነው እንጂ እሱ ወደሱ እየሳበህ የመጣው እንጂ በፊት ትንሽ ትሻል ነበር። ቢያንስ ታዳምጣለህ፣ የሰው ምክር ትሰማ ነበር። አሁን ግን ይሄው ከሱ ጋር ከሆንክ ጀምሮ የባሰ ተበላሸ። ስለዚህ ምንድነው እግዚአብሔር ነው በሆነ መንገድ ነው እናንተ የምትማሩት። ምንም አታውቁት። ምክንያቱም አይምሯችሁን ተቆጣጥሮታል። እንዳታስተውሉ ይዟችኋል። አትጸልዩ፣ አሰግዱ። አንድ አባታችን ሆይ እንኳን ማን የተቆጣጠረው? ዲያብሎስ ምን ይሰራል? አይምሯችሁ ዲያብሎስ በብዙ ነገር እናንተ ውስጥ ይመጣል። ምን ሊሰራ ይመጣል? አሁን በየትኛው ስራዬ አይዘኝም ብለህ ታስባለህ? ምን ሊያረግ ይመጣል? ወደ እግዚአብሔር ቀርበሃል። ምን ሊያረግ ይመጣል? እኔ ጠንቋይ አልሄድ፣ ምን ሊያረግ ይመጣል? በብዙ መንገድ ይመጣል። አራቱ ጠንቋይ ካልሄድኩ ምን ሊያረግ ይመጣል? ይኸውልህ እንዴ ምን አለ መሰለህ፣ አንዳንድ ጊዜ እናንተ ወይ ኃጢያት ስለሰራችሁ ወይ ደግሞ የሆነ ነገር ስላላደረጋችሁ ብቻ መንፈስ አይገባባችሁ። የቤተሰብ ዛር የሚባል መንፈስ አለ። እስኪ ወደ ኋላ መለስ ብላችሁ አያታችሁን ጠይቁ። ምን አገባን? የሚያመልኩት የአምልኮ መንፈስ ካለ ይኸውላችሁ፣ ምን ሊሰራ ይመጣል? አዳምጡኝ። የሚያመልኩት የአምልኮ መንፈስ ካለ እዛው ቤተሰብ ውስጥ አብራችሁ ምግብ ከበላችሁ እና ደግሞ አብሮ ይወለዳል። ሁለተኛ ደግሞ ኃጢያት ስትሰሩ ምን አብሮ የሚወለደው መንፈስ ምን አንቺ ራስሽ ምን ሆነሽ ነው? እኔማ በአንተ ምክንያት ተቃጥዬ ነው እማሰማ ፍጥረት ምን ሆነ ነው ምን ነው እባክሽ ተይ የምትለው ምን ሆነ? አይነ እንደዚህ አድርጋ ያስከው ተይው፣ ምንም አያርግልሽም። ነገር ምን ሆነ ነው ኮረም ተይው ሳቅ። አንተ አሁን ሳቅ። እነተም እናት አሁን ደግሞ ይሄ ልጅ ትንሽ ቆይቶ እንደው አይ እሺ፣ አሁን እናንተ ትስቃላችሁ አይደለ? ነገ ደግሞ እኔ ቆሜ በእናንተ ነው የምስቅ። ግን እኔ አልስቅም፣ ችግር የለም። ብትለወጡ አግዛችኋለሁ። ነገር ግን ዋጋ ያስከፍላችኋል። ነገ ላይ ታያላችሁ። በህይወታችሁ በእያንዳንዷ ላይ ዛሬ በእንታደርጓት ነገር ነገ ደግሞ መልሶ ይከፍላችኋል። ስለዚህ አሁን እናንተ የምትሄዱበትን መስመር የሚያስኬዳችሁ ምንድነው? ትክክለኛ መስመር ነው ወይ? ነገ ላይ ህይወቴ ይጠቅመኛል ወይ ብላችሁ አስቡት። እኛ የራሳችን ፍላጎት ነው፣ በቃ የራሳችን ፍላጎት ነው። ለእግዚአብሔር ላንመች እንችላለን፣ ግን ደግሞ አናስከፋም። በቃ እኛ የራሳችን መንገድ ነው የምንሄደው። ሰይጣን ምናምን የሚባል ነገር የለም። እኛ ምን ነገር መኖር ነው። ነፃ ፈቃድ አለን። በቃ እንበላለን የነካንን። እሺ በኋላ ብሎ ነበር እንደምትሉ እርግጠኛ ነኝ። ችግር የለም። እግዚአብሔር ደግሞ አንድ ቀን እንደሚመልሳችሁ እንደሚያስተምራችሁ አልጠራጠርም። ብቻ ራሳችሁን ጠብቁ። የኛ እግዚአብሔር አለልን። እንሂድ ብራል። ራሳችሁን ጠብቁ። ዘው ቆይቶ ያጨልል። ባክሽ ጃኬት አለ እዛ ጋር ጠብቂ። በል እሺ። ያው ወደ ዙረትህ ነው መቼ ቃለ ሕይወት ያሰማልን። ጥሩ ሰበክሽ። ስንት ነው የተከፈለው? ለነገሩ አልፈርድባችሁም። ወሬኛ ምን አይነት ሰው ነው? ወሬ ቆይ በምን አይነት መንገድ ባስተም ነው የሚማረው ይሄ ልጅ? ያኛው ራሱ በቃ ከዚህ ሊብስ ነው። ወይ ወንድሜ መጣህ እንዴ? እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ነህ? አለን ጉድ። እሺ አይለሽም ነበር እንዴ? አዎ። ምን ነገር እንደካ አይደለም ተጨናነቅ ትመስላለህ። እኔማ ምን ሆናለሁ ብለሽ ነው? ያው እንግዲህ ያው የምታውቂው እኮ ነው ልጅ ወንድማችን ጉዳይ ነው እንጂ እኔማ ምንም ሆናለሁ ለእርሱ ነው። ምን ሆነ ደግሞ? ምን አረጋ? ደግሞ እንትና ተፈቷል እኮ ኬሮድ። ኧረ እባክህ በስመ አብ ደስ ይላል። ግን በመጣ ቀን ሩጫ ሆነ። ወይ እናት በጣም ተጨናንቃ ነበረ። አንተ ፈታ
አዎ ግን ትንሽ ሳይው ትንሽ የሆነ ነገር ከበፊቱ የተማረው ነገር አለ መሰለኝ በህይወቱ ላይ ለውጥ አለ። ግን ገና እንደመጣ ይመስለኛል ባለፈው አንቺን የሰረቁሽ ልጆች ሳያገኟቸው አይቀሩም። ኧረ እባክህ አዎ ከነሱ ጋር ሲሯሯጡ ነው ያሉትና ድጋሚ ደግሞ አሁንም ወደ እስር ቤት እንዳይሄዱ ፈርቻለሁ። አሁን ሳስረዳቸው እኔ ራሱ ብዙም ገና እየገባቸው አይደለም። ምክንያቱም አሁን በደንብ ስለመንፈስም በደንብ ካላወቁ በስተቀር ካልገባቸው ወይ ደግሞ እግዚአብሔር በሆነ መንገድ ልባቸውን ሰብሮ ካላስተማራቸው በስተቀር ለዛ ነው እንጂ እኔማ ምን ሆናለሁ ብለሽ ነው። እና ከቤተክርስቲያን እየመጣሽ ነው? አዎ ከቤተክርስቲያን እየመጣሁ ነው። አሪፍ ነው። ተባርከሻ። ምን እባክህ ወንድሜ እዚህ ጸሎት እያደረኩ ምንም አልቻልኩም እኮ ውስጤ በጣም እየተጨናነቀ አስቸገረኝ። ጸሎት እያደረኩ ቆሜ ምንም አልቻልኩም። በቃ በሐሳብ በውስጤ ስለ ምግብ ነው እግዚአብሔር አይወድሽም በቃ ብዙ ነገር ነው የማስበው። ጸሎት አድርጌ ቆሜና በጣም ተጨናነቅኩ። ለማንኛውም በቃ ምሳ ልስራ። እሺ ስራና ልጅ መጣሁ ዛሬ እስኪ አግዝሻለሁ። እስኪ እስኪ ላግዝሽ። እሺ መጀመሪያ ዕቃ እያጠብሽ ነው እንዴ? አዎ መጀመሪያ ዕቃ ልጠብ እኮ ነው። ከዛ ምሳውን እሰራለሁ። አይ አሪፍ ነው። ማግዝሽ ነገር ካለ ችግር የለም። እሺ አመሰግናለሁ። እሺ ወንድሜ ቅድም የጀመርሽልኝ ግን ምንድነው ሐሳቤ ተበታትኖ ወደ ቤተክርስቲያን ሄድኩ ስትይኝ እኮ እስኪ ምንድን ነው ንገሪኝ። ኧረ እባክህ በጣም ቅድም የነገርኩህ ነው አልቻልኩም። የሚገርምህ ጸሎት እያደረኩ በቃ እንዲህ ልቤ እፍን ያደርገኛል። ጀርባ ላይ የሚጫለኝ ነገር በቃ ራስ መታት። ምንም ጸሎት ማድረግ አልቻልኩም። ምንም በውስጤ ብዙ ሐሳብ ይመጣል። ለስሙ ነው ውዳሴ ማርያም እየቆምኩ እንጂ ምንም ጸሎት ማድረግ አልቻልኩም። የሚገርምህ እና በጣም ግራ ገባኝ። አዎ ግን ምን መሰለሽ እንደዚህ የሚፈትንሽ እኮ ያው የመጀመሪያው የአየር አጋንንት መንፈስ ነው። አንዳንድ ጊዜ ምንድነው መንፈስ ባህሪው ካልነቃሽበት ፈተናው ነው ያቆመው። እግዚአብሔር ይጠብቅሻል። እግዚአብሔር ጥበቃ አለ። አንቺን ምንም አይነክሽም፣ ግን ብዙ ፈተናዎችን ያበዛብሻል። ስለዚህ ምንድነው የሚፈትኑሽን መንፈሶች ለይተሽ ማወቅ መቻል አለብሽ። ለምሳሌ የአየር አጋንንት ምንድነው ስራው? አይነ ጥላ ምንድነው የሚሰራው? ጉዳዛር መንፈስ ምንድነው የሚሰራው? መተት ምንድነው የሚሰራው የሚለውን በደንብ ካወቅሽው ልክ አንቺ ላይ ፈተናው ሲመጣ ይሄ የዚህን አይነት መንፈስ ነው ብለሽ ስሙን ጠርተሽ እየሰገድሽ እግዚአብሔርን ስትለምኚው የዛን ሰዓት እግዚአብሔር ደግሞ የበለጠ ይረዳሻል፣ መንፈሱም ይታዘዛል ማለት ነው። ነገር ግን እዚህ ጋር ሁለት ነገሮችን ማስተዋል አለብሽ። አንዳንድ ጊዜ ከኛ የሚመጡ ድክመቶች አሉ። መጀመሪያ ያንቺን ስነ ምግባር ያንቺን ስብዕና አይተሽው ነው ወደ መንፈሱ የምትቀጥይው እና ውሎሽ ጸሎት ላይ በምታደርጊያቸው ነገሮች ውሳኔ ያለው እና አንቺ የምትውይበት ቦታ አንቺ የምታደርጊያቸው ነገሮች ልክ በጸሎት ሰዓት ስትቆሚ ፈተና ያመጣብሻል። ለምሳሌ ስጋዊ ነገሮች የምታደርጊ ከሆነ ምሳሌ ቲክቶክ በጣም አብዝተሽ እየተጠቀምሽ ዘፈኖች፣ መዝናኛ ነገሮችን የምታበዥ ከሆነ ወይም ደግሞ ለመንፈሱ ምቹ የሆኑ ነገሮችን እያደረሽ ከሆነ የዋልሽው ልክ በጸሎት ሰዓት ብዙ አይነት ፈተና ይበዛብሻል እና ጸሎት ከመጀመርሽ በፊት ቀድመሽ ለጸሎት የሚያነሳሱ መዝሙር፣ ስብከቶችን በቃ የቤተክርስቲያን ነገሮችን ወደ እግዚአብሔር የሚያነሳሱ ነገሮችን ቀድመሽ እያዳመጥሽ ለጸሎት ያነሳሳል። ደክሞሽ በጣም ደክሞሽ ወይም ስራ ሰርተሽ ወይም ደግሞ የተለያዩ ነገሮችን ቲክቶክ ላይ ስትጠቀሚ ቆይተሽ ከዛ ወይም ስራ ሰርተሽ ቆይተሽ እንደደከመሽ ቀጥታ ከሆነ የምትገቢው ያ ድካም እንዳለ ሁሉ የመንፈሱ ሲጨመርበት አይሽ በጣም አንቺ አቅም ያንስሻል ማለት ነው። ስለዚህ ምንድነው ከጸሎት ከመጀመርሽ 20 ደቂቃ 10 ደቂቃ በፊት ዝማሬ መስማት፣ አጭር ስብከቶችን መስማት ልምድ ማድረግ። ለምን ልክ ዝማሬውን ስትሰሚ እግዚአብሔር ቃል ነው አይደል? ሁሉ በቃ እግዚአብሔር ልብሽን ያነሳሳል ማለት ነው በዛን ሰዓት። ሁለተኛው ደግሞ የአየር አጋንንት ነው ይሄን የሚያደርገው። ለምን ብትይ የአየር አጋንንት በብዛት በአየር ላይ ነው የሚሆኑት። ስለዚህ ይሄን ፈተና የሚያመጡት የአየር አጋንንት መንፈሶች ናቸው። ልክ በጸሎት ሰዓት ላይ ጸሎት ስትቀሚ በብዙ መንገድ ይፈትንሻል። ለምሳሌ ልንገርልሽ፣ ሐሳብሽን ይበትንቷል። የተጣላሽን ሰው በማስታወስ የጠፋብሽን ዕቃ ትዝ በማስባል የዝሙት ሐሳብ ይፈትናል። በጸሎት ሰዓት እቅድ ሁላ ልታቅጂ ትያለሽ። ነገ አሁን ስጨርስ እቺን ስራ ሄድ እቺን ጸሎት ጨርሼ ከዛ በኋላ ይሄንን አደርጋለሁ ይሄንን እንሰራለሁ ብለሽ ታቅጃለሽ ማለት ነው። የሚገርመው ልክ ጸሎቱን ከጨረስሽው በኋላ ያቅድ ይጠፋብሻል ካይመረሽ። ለምን ሲጀመርም የመንፈሱ ስለነበረ። ምንድነው የአየር አጋንንት ስራው ካልሽኝ በአየር ላይ ነው የሚያንዣበበው። ልክ ለጸሎት ስቀሚ ይመጣና ቆንጆ ሐሳብ ያቀርብልሻል። ከዛ በኋላ አንቺ በዛ ሐሳብ ስትጠመጂ እሱ ትቶሽ ይሄዳል። ከዛ በኋላ አንቺ ተመስጦ በእግዚአብሔር ወይም ደግሞ በጸሎቱ ላይ እንዳይኖር ያደርግሻል። ሁለተኛ ደግሞ መንፈሱ በዛ አንቺ እየተዳከምሽለት
አንቺን ለማጥቃት ይመቸዋል ማለት ነው እንዴ? የነገርኩኝ ያህል የተሰማኝ እኮ እኔ ማለት የውስጤን ስትነግረኝ ግራ ገባኝ። እኔም እኮ ተሸገርኩ እንደዛ ነው። በእርግጥ እንዳልከው ቲክቶክና ያለው ዓለማዊ ነገሮችን ያለው እንትን ሳል ነው ጸሎት የምጀምረውና በቃ ሁሉም ያወራው እቅዳለሁ እንላለው ምንም እንዴት አድርጌ ልጸልይ በቃ በጣም የተሸገርኩበት ሁኔታ። አዎ ስለዚህ ምንድነው መጀመሪያ መንፈሶችን ከመጀመርሽ በፊት ማዘዝ ወገብሽን ይዝሻል፣ ህመም ይፈጥርብሻል፣ እንቅልፍ ያመጣብሻል፣ ድካም ሰውነትሽን ይቆረጠጥምሻል፣ ሙሉ በቃ እንደዚህ ነገሮች ያመጣብሻል። ስለዚህ ልክ ቀጥታ መንፈሱ ሳይዳከም ወይም ደግሞ ሳታዣቸው ቀጥታ ከሆነ የምትገቢው በቃ እነሱ ያሸንፉሻል ወይም ይፈትኑሻል። ስለዚህ እንደገባሽ አባታችን ሆይ ብለሽ የአምልኮ ስግደት መጀመሪያ መስገድ መንፈሶችን ታዛቸዋለሽ። ከዛ በኋላ ስገዱ ብለሽ እኔ ስሰግድ አብራችሁ ስገዱ እያልሽ ከዛ ስግደት ሰግደሽ አባታችን ሆይ ብለሽ መንፈሶችን አዘሻቸው እንዲጸልዩ እንዲሰግዱ አዘሽ አዳክመሽ ጸሎትሽን ስትጀምሪ እነሱ የነበራቸው ኃይል ይዳከማል፣ አንቺ ደግሞ ኃይል ታገኛለሽ ማለት ነው። ስለዚህ በጸሎት ሰዓት እንደዚህ አይነት የሚፈትኑሽን ፈተናዎች አንደኛ የራስሽን ድክመቶች በማስተካከል ሁለተኛ ደግሞ የአየር አጋንንት መንፈስ እንደሆነ አውቀሽ እሱን መፋለም መጀመር አለብሽ። እነዚህ ነገሮች ስታደርጊ ልክ ሐሳቡ ሲመጣብሽ ወይኔ እኔ እኮ እግዚአብሔር አይሰማኝም እንደዚህ ሐሳብ እያሰብኩኝ የዝሙት ሐሳብ እያሰብኩኝ እንደዚህ ክፋት ሐሳቦችን እያሰብኩኝ ልትይ ትችያለሽ። ወላለሁ ነገር ግን ማለት የለብሽም። ይህ የመንፈሱ አሰራር እንደሆነ አውቀሽ ጸሎትሽን ቀጥታ መቀጠል ነው ያለብሽ። ማቆም በፍጹም የለብሽም። ልክ ያቆም ጸሎትሽን ያቆምሽ ሰዓት ዲያብሎስ አሸነፈሽ ማለት ነው። እሱም የሚፈልገው ያችን ስለሆነ ስለዚህ ካሁን በኋላ ምንድነው ማድረግ ያለብሽ? ሐሳቡ ከፈተነሽ በመሃል ቆም እያደረግሽ መንፈሱን እየገዘተሽ ይሄ አንተ ነው ሐሳብ እንጂ የኔ አይደለም እያልሽ ጸሎትሽን መቀጠል ነው ያለብሽ ጠንክረሽ። ከዛ እለት ይሄን ስደጋግሚው አንደኛ መንፈሱንም ስለምታቂበት ስለምንነቂበት እየተዳከመ ይሄድልሻል ማለት ነው። እኔ በቃ የኔ ሐሳብ ነው የሚመስለኝ በውስጤ በቃ እግዚአብሔር አይወድሽም ምን እያለ በጣም ብዙ ነገር ሲያወራ በቃ ጸሎትን አቆመዋለሁ። ምክንያቱም እንደዚህ መጥፎ ነገር እያሰብኩ ስለዝሙት እያሰብኩ እንዴት አድርጌ ልጸልይ? ጸሎቴ አይሰማም ብዬ መጽሐፉን ቁጭ አድርጌ ትቼ ነው የምወጣው። ጸሎቱን እኮ ካቆምሽለት እኮ በቃ የሚፈልገው እሱን እኮ ነው። አይሻል አሁን ብዙ ጊዜ እኔ በፊትም ሲጀምር እንደዚህ ነበር የሚፈትነኝና ልክ ጸሎቱን አቆምሽለት ማለት በጣም ነው የሚደሰተው እሱ። ለምን ዛሬ ስታቆሚለት ነገም እያለ እያደከመ ወዴት ይወስድሻል መሰለኝ? መንፈሳዊ ዝለት ውስጥ ይከትሻል። ቆይ ዛሬ አንድ አባታችን ሆይ ብዬ ልተኛት ያለሽ ለምሳሌ ሰይፈ ስላሴ አርጋኖን የምታደርሽ ከሆነ እየቀነሽ ትመጫለሽ ማለት መንፈሳዊ ዝለት ውስጥ ይከትሻል ማለት ነው። እስማ የሚገርም ነው። እስከዛሬ እኔ እንደዛ ነው በእውነት ወንድሜ እልሃለሁ። እኔ በቃ ጸሎት ስጀምር መጥፎ ሐሳብ የሆነ ነገር ከመጣብኝ አምሬ መጽሐፉን ማስቀመጥ ነው በቃ የሚቀድመኝ። ምክንያቱም እግዚአብሔር አይወድሽም እንዴት ጸሎትሽን አይሰማሽም ተይው በቃ ተይው ንጹህ ስትሆኚ ትጸልያለሽ ይሄን ሐሳብ ስትይ ትጸልያለሽ የሚል ነገር አእምሮ ስለሚመጣ በቃ መጽሐፉን ማስቀመጥ መተኛት በቃ ወይ ዝም ብዬ ስልኬ መጎርጎር በቃ እንዴት አንቺን እያሰብሽ ጸሎት ታደርጊያለሽ? እንዴት ይሄን እቅድ እያቀድሽ እንዴት ትጸልያለሽ? በቃ ተይው የሚል ነገር ይመጣልኛል። በቃ መተው ነው የሚቀለኝ እተዋዋለሁ። እግዚአብሔር አይሰማሽም የሚለው ነገር በቃ በአእምሮ በጣም እየመጣ ስለዚህ ካሁን በኋላ በፍጹም መተው የለብሽም። ጸሎትን የፈለገ ነገር ሐሳብ የማንኛውም መንፈስ ሐሳብሽን ቢበትነውም በጸሎት ሰዓት መንፈሳዊ ዘለትን ቢልከትሽ እንዳሰበ ቢሞክርም በፍጹም ጸሎትሽን ማቆም የለብሽም። ልክ ስታቆሚለት ነው እሱ እንዳሸነፈሽ እና አቆምሽ ማለት ደግሞ እለት እንዳልኩሽ መንፈሳዊ ዘለት ነው ቀጥታ የሚከትሽ። ስለዚህ አንቺ ምንድነው የመንፈሱ ሐሳብ እንደሆነ ያንተ ሐሳብ ነው ይህ የኔ አይደለም በውስጥ ይሄ ያመጣው አንተ ነህ እግዚአብሔር ይገስጽ ብለሽ አንቺ ጸሎትሽን መቀጠል ነው ያለብሽ የበለጠ አጠንክረሽ። ይሄን ስታደርጊ እግዚአብሔር የሚጨመርበታል ዲያብሎስም ደግሞ ይሸነፋል ማለት ነው። ለምን ስለነቃብሽበት አሰራር። ስለዚህ እያንዳንዶቹን ባንቺ ላይ ያሉትን መናፍስቶች አሰራራቸው ለይተሽ ማወቅ አለብሽ። በውስጥሽ የሚመጡት ሐሳቦች የማን ነው ብለሽ ማወቅ አለብሽ። አንቺ ልትጸልይ ነው አይደል የቆምሽው? ማን ያመጣው ይችላል? ማንም አይመጣው። ስለዚህ ይሄ ከሱ የመጣ ስለሆነ እንድትጸጸቺ ነው እሱ የሚፈልገው። ያንን ደግሞ አንቺ ማድረግ የለብሽም። ይህ የዲያብሎስ ነው ያንተ ነው ስትይው የዛን ጊዜ ራሱ ይቀጥላል ማለት ነው። ኧረ እንደዚህ አደርጋለሁ ከዚህ በኋላ እኔ እንደዚህ መሆን መሰለኝ የራሴ ሐሳብ እየመሰለኝ እኮ ነው። በቃ እንዴት ቤተክርስቲያን ውስጥ ለመግባት ራሱ እቸገራለሁ። አንቺ አትግቢ በቃ እንዲህ አታርጊ እያለ በውስጤ በጣም በቃ ያስቸግረኛልና እስከዛሬ እኔ እንደዚህ የመንፈስ አይመስለኝም ነበር። የራሴ ሐሳብ ነው የሚመስለኝ። በይ እንግዲህ ካሁን በኋላ እንዳትላቀቅ ነው ሁሌ በቃ ካሁን በኋላ እንዳትለቂ በደንብ አስተውልኝ። የሆነ ፈተና ሲመጣብሽ የሆነ ሐሳብ ሲመጣብሽ የሆነ ችግር ሲመጣብሽ ይሄ ከእግዚአብሔር ነው ከዲያብሎስ ነው ወይስ ከኔ ድክመት ነው ብለሽ በደንብ አጥኚ። ከዛ በኋላ አስተውለሽ የመንፈሱ በግልጽ ይለይሻል። ከዛ ያንቺ ካልሆነ የዛኔ ቁርጥ ውሳኔ ትወስኝበታለሽ ማለት ነው። እና ይዞሽ በርቺ አጠባ አድርጊና እንግዲህ
እሺ ወደ ምሳ ላግዝሽ ነበረ ጨርሰሻል? ጨርሻለሁ። አይ ምን ከሱ በላይ እኮ በጣም ደስ የሚል ለመንፈሴ ደስታና እርካታ ነገርከኝ። እስከዛሬ የተጨነቅኩበትን ስለነገርከኝ አመሰግናለሁ። ስንት የተጣላው እና እንደዚህ አይነት ፈተና ሲጋጥምሽ ደግሞ ንገሪኝ፣ እኔም ደግሞ እንደዛው እየተረዳዳን እንቀጥላለን። ለምን እንዳትነግሪኝም አንቺ ለሰው እንዳታማክሪ የገጠመሽን ፈተና እንዳታማክሪ በይሉኝታም ይሆናል ወይ ደግሞ እንደዚህ አይነት አንቺም እንደዚህ ተፈተኛለሽ አይነት ስሜት ተሰምቶሽ መንፈሱ እንዲሰማሽ ያደርግና ጥያቄ ለሰው ደፈር ብለሽ እንዳታደርጊ ያደርግሻል፣ እንዳትጠይቂ ያደርግሻል። ማንም እንትን አይለኝም የራሴ ሐሳብ ነው ብዬ ስለማስብ ሸሚ ይዘኛል የመንፈስ ነው ብዬ ስለማላስብ ምንም ይሁን በቃ ከዚህ በኋላ ምንም አይነት ፈተና ሲገጥምሽ መመካከር እና ያንን አድርጊ። በእንግዲህ በርቺ። እሺ ወንድሜ፣ እሺ አመሰግናለሁ። ያቺ ጓደኛዬ ማለች ለካ እስኪ ልደውልላት ይታናል ሳልነግራት እስካሁን የስልኬና ቦርሳዬ እንደተገኘ ሳልነግራት ጓደኛዬ ይኸውልህ ልመክራኝ እግዚአብሔር ይስጣት እና አረጋግታኝ ደውልላት አሁን ሄሎ ሄሎ እህቴ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ ውዴ? አለሁ እግዚአብሔር ይመስገን ደህና ነኝ። ቦርሳዬና ስልኬ እኮ ተገኘ። የሚገርምሽ በጣም ደስ ብሎኛል። እስማ በጣም ደስ ይላል። እንኳን ደስ አለሽ። እንኳን እግዚአብሔር ጸሎትሽ ሰማ። አመሰግናለሁ። ምን ነው ታዲያ ድምፅሽ ልክ አይደለም? ምን ሆነሽ ነው? ትንሽ አመማርኩኝ እኮ። አይዞሽ እግዚአብሔር ይማርሽ። አይዞሽ። አሜን እናቴ። እንኳን ደስ አለሽ። እውነት በጣም ደስ ብሎኛል። በጣም ደስ ብሎኛል። እንደውም እመጣለሁ እስክጠይቅሻለሁ። የት ነበረ? እና በቃ ደስ ይለኛል። እዚህ ብሎክ 12 ነው። ብሎክ 12? እሺ መጣሁ። አሁን በቃ እያጣጠብኩ ነው። መጣሁ እህቴ መጣሁ። እሺ እሺ። ምግብ ሰራርቼ ለወንድሜ ምግብ ሰራርቼ እሄዳለሁ። ማን ነው? ይስከፈል ስትተርሽ? አዎ ዘራው ሰዋላ ጓደኛዬ ትመጣለች። እሺ ደግሞ ሰው ታገኛለች።